እንኳን ዴዚ አልጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ አይዛ ነው ቁጭ ያለች። ዴዚ እንኳን ከሷ ጋር አትኖርም። አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ፣ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግሌ መብቷ ነው እኮ። ለምን የ5 ዓመት ህጻናት ጊዜ መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ ልጅቷ ምን ላይ ችግር ውስጥ እኔ መጀመሪያ ምለውን ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋን መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅላ ወጥታ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ያው አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናደርግም። ኦኬ ዜዶ አንዴ ቆይ ሀሳብ ዘንቤ ኦኬ ለምን ጆከር እንደዚህ አናደርግም? ዴዚ አሌክስ ውጣ ማርያም ውጣ መደረኝ አሁናዊት ነኝና አማራ ነው የምታገል መብቷ ነው። እናቷ መብቷ አይደለም እቺ ልጅ እንደዛ አላልኩም። እናት ማዘዝ ትችላለች። እናት ማዘዝ ትችላለች። አንቺ ወደ ዘረኝነት ምናምን እኮ መብቷ ነው። አናግረኝ። እናቷ መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። ሰብቤያታለሁ። ኦኬ ሶሪ፣ ይቀጣል። አጥፍቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። 2 ነፍሰ ጡር ናት። ሳራት ተሳዘነኝ። እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም። እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም። ሀሹሻም ድራካም ሰካራም ስላለቻት ነው ለልጅሽ እንደዚህ እንዳትይ ብዬ ላይ ሰደብካት እንጂ ምንም አልገኛለሁ። ተይ በቃ ተይ። አሁን ይሄንም አትበይ፣ ዝም በይ በቃ። ይሄ የሚነሳ ጉዳይ አይደለም። በቃ በእናትሽ ተይ በቃ። አንቺ ዝም ማለት እኮ ይቻላል። የኔ ፕሮፋይልሽ ምን ይሉታል? የኔ ፕሮፋይል ምን ይሉታል? ተደብቆ መደረግ በቃ ራሷን ጠይቂያት። ለምን ጠይቃታለሁ? አልጠይቃትም። ለምን ጠይቃታለሁ? ዝምታ እንኳ አንዳንዴ ዝም ስንል እኮ ለሰው ስንል ዝም። አሁን ለሷ ብዬ ዝም አልኩ፣ ለአሌክስ ብዬ ዝም አልኩ። ምንድነው እስከ እንደዚህ አሁን የተረዳሁት እሷም ላትሆን ትችላለች። ገባሽ? እሷም ላትሆን ትችላለች። እሷም ላትሆን ትችላለች። ይሄ አካውንቷ በብዙ እጅ ያለ ነው። ገባሽ? እረዳታለሁ። ከትናንትና ወዲያ መጣም ኮሜንት ምናምን መጥፎ እሷም ላትሆን ትችላለች ብዬ ከፈት አልኩ። ግን አንዳንዴም ያው ፈራጅ ያልነው ችግር የለውም። በቃ ጸጥ ብለሽ ፀጉርሽን ተሰሪ፣ የራስሽን ወሬ አውሪ። እንድታወሪ ነው ኮሜንትን መታው እንትን የሚሉሽ። አደረገች ሳያደረገች እያልሽ መልሽላቸው። በቃ ምንም አትበይ እሺ። ዜድ ወላሂ ምንም ያልፋል። በቃ ሁሉም ነገር አልፍና ምን ቀረው እኛ ነን። ገባሽ? ስለዚህ በቃ ምንም አትበይ። ደግ አረገች ምናምን እያልሽ እለፊያቸው። በቃ ስሜቷን ያለችበትን ለመረዳት ከአንቺ በላይ አንደርስታንድ የሚያረጋት ስለሌለ ለመረዳት እንዳልሹ ደግሞ አካውንቱ ብዙ ሰው ጋር ከሆነ በቃ ዝም በይና እለፊው። እሺ ጊዜ ይፍታው፣ ሁሉን ነገር ጊዜ ይፍታው። በቃ ለጊዜ ስጪው። ኦኬ እሺ፣ የራስሽን ጨዋታ ብቻ ተጫዋች። እሺ ዜድ እኔ እኮ አላየሁትም ነበር ግን እሺ፣ ኧረ ችግር የለውም። በቃ ኦኬ በቃ እንትን ወተሽ ከላይ ራስሽን አረጋግተሽ ሪላክስ አድርገሽ ቡና ጥተሽ ተመልሰሽ ግቢ። አዎ እናንተ ትክክል ነበራችሁ። በማያገባኝ ገብቼ ብዙ ነገር ተናግሬያለሁ። ሶሪ በቃ ይቅርታ። እውነታችሁ ናችሁ የምትሰድቡኝ። እናንተ ትክክል ናችሁ። አይስወርድ ማርያምን ትክክል ናችሁ። በቃ እናንተ ትክክል ናችሁ። በቃ ሁሉ ነገር ምንም አታጥፉ። ትክክል ናችሁ። ማርያም ትክክል ናችሁ። እኔ ነኝ ያጠፋሁት። እኔ ጥፋተኛ፣ በማያገባኝ ገብቼ የተናገርኩት እኔ ነኝ። ጥፋተኛ ነኝ። ተሳስቻለሁ። ጥፋተኛ ነኝ። በቃ አምኛለሁ። ጥፋተኛ እንደሆነ መስሎኝ ነው የተናገርኩት። ሁሉ ነገር ብዙ ነገር ያወራሁት መስሎኝ ነው። በቃ የምወዳቸው መስሎኝ ነበር። ለካ ጥፋተኛ ነኝ። በቃ ቅጠሪኝ። እኔ ያኔ ህዝቡም ይቅርታ እንድል ነው። ገባሽ?
እኔ መስሎኝ የተናገርኩት ነገር መጀመሪያ ለእሱ አግዤ ነው የተናገርኩት እንጂ ከመሬት ተነስቼ አይደለም። ቁሚ፣ እኔ አለሁልሽ። ነገር ካለ ብዬሻለሁ። እንደዚህ ወይ አሁን እኔ የዴዚ ትክክለኛ አካውንት መሆኑን በራሴ አካውንት ገብቼ አረጋግጫለሁ። እና ዴዚ ናት ያንቺን ፎቶ ዘቅዝቃ ፕሮፋይል ያደረገችው ማለት ተቀይማሽ ነው ማለት ነው። ተቀይማሽ አለች ማለት ነው። በምን ምንድን ነው? እስከ ጌሙ አብረን ነበርን አይደለም? ጌም ሸር አድርጋልኝ ይዤ ነበር። ቂሙ ምንድን ነው? የጌሙ ቀጠሮ ሰዓት ሸር አድርጋልኝ ይኸው ልክልሻለሁ። ሸር አድርጋልኝ ነው ይዤ የሆነ ግብዣ ነበረኝ። ከዛ ግብዣ መጥቼ አሙኝ ቤት ለእሷ ብዬ መጥቼ ነው ምን ስላደረግ ሌላ በምክንያት አለም ከመሬት ተነስቼ አለም ያደረኩት። እየሰማሽ ነው አቦ አለም? ከመሬት ተነስቼ አለም። አሁን በጣም ይሰማል። ኦኬ እዚህ ባልዋን ትፈልጊዋለሽ ያልሻት ምናምን ለምትሉኝ ከመሬት ተነስቼ አለም ያልኩት። አትፈልጊውም፣ አትፈልግም፣ አታስፈልጋትም ነው ስትላት ነው። ሪከርድ ከመጀመሪያ አምጡት። ዝም ብሎ የተቆራረጠ ሪከርድ አትልቀቁት። አንቺ ራስ ትፈልጊዋለሽ እንዴ ታፈቅደዋለሽ እንዴ ያልኳት እንደዛ ስላለቻት ነው። አንቺ ጥሩ ናት አይደለሽም ያልኳት ደግሞ ሀሹሻም ታጨሳለች ሰክራለች ስላለቻት ነው። ዝም ብዬ ከመሬት ተነስቼ አይደለም የተናገርኩት፣ ለእሷ በማገዝ ነው። ገባችሁ? ከመሬት ተነስቼ አንቺ እናት ጥሩ ናት አይደለሽም አላልኳትም። ከመሬት ተነስቼ አዎ እናት ናት፣ መታገስ ነበረብኝ፣ መደረብ አልነበረብኝም። በእናትና በልጅ መደረብ አልነበረብኝም። ትክክል አጥፍቻለሁ። እንደዚህ ይመጣል ብዬ አላስብም። ከእናትየው ራሱ አወራ ነበር። ላንቺ ነው ለማን ነው ስልክ ቁጥር የላኩልሽ? ለዛው የእናቷ እንድትመጣ ብዬ እንድታስማማቸው ብዬ ገባችሁ? አስማሚያቸው ብለሽኛ ናግሬያቸው ሁለቱንም። እናትየው አልተገኘችም። በውስጥ ግን አውርተን ነበረ እና ግን ያው ሰው ሆኖ ማይሳሳት የለም። ሰው ነሽ ተሳሳትሽ እንጂ እናትና ልጅ መሀል መግባት ከባድ ነው። ግን አንቺ ያው ተሳስተሽ ነው። መሳሳትሽም ራስሽም አምነሻል፣ ታውቂዋለሽ። ግን ከዛ በኋላ ሰላም ነበር አንቺ አይደል ወይ? አይደል? አው ሰላም ነኝ እኔ። መሳሳቴ እኮ አሁንም እኮ ትክክለኛ ነኝ ያልኩ አይደለም። ጥፋተኛ ነኝ፣ በጣም ጥፋተኛ ነኝ አይደለም? በእናትና ልጅ በሰው መሀልም በቃ ጥፋተኛ፣ በጣም ጥፋተኛ ነኝ። ገባሽ? እኔ በማያገባኝ ገብቼ እንደዚህ ይመጣል ብዬ አላሰብኩም። እና ችግር የለውም። እኔ አሁንም በህዝብ ፊት ከፈለግሽ ቀጠሮ ይዘሽ ከፈለግሽ አሁን ህዝቡ የሚያስቀይማችሁ ከሆነ ላይ ሆና እሷ በዚህ ያዘን ላይ ሆና መቼም እሷን አንጠይቃትም፣ አንጠራትም። አረ ኖ ጠይቄያት አልፈልግም። እኔ እሷም እኮ ላትሆን ትችላለች። እሷ ላይ እንኳ አልፈርድም። ገባሽ? እኔ ከአሌክስ ተሰለም ነኝ ታዲያ። ስለዚህ እሷ ሁለቱም ትችላች። ማን ይጠቀሟል? ወይ ሰው የአሌክስ ነው አካውንት የሚጠቀሙ ሌላ ሰው ከቤት ሰዎቹ አይዙትም እንዴ አካውንት? ሌላ ማን አላት? እሷ እናቷ ነበረች፣ ነፍሷን ይማረው ፈጣሪ። ሌላ ሰው አላት እንዴ? ሆነ አላት ሌላ አጋጣሚ ኢትዮጵያ ሄዳ ምናምን ከሆነና በቃ አለሽ አለም አላውቅም። ምናልባት ሌላ ዘመድ ምናምን ብለሽ ታስበልሽ? አዎ ሌላ ቤተሰብ አዎ እንትን እያደረጉ እንዳይሆኑ ለዛ ነው እንጂ እኔ እረዳታለሁ። አሁን አማርኛ ስለማታውቅ እሷ እየቆራረጡ እያመጡ ይኸው እንደዚህ ብላሽ ነበረ፣ ይኸው እንደዚህ ብላሽ ነበረ ብለው ሊያስተረጉሙት ይችላሉ። ያ ነገር ሊያናዳት ይችላል። ገባሽ? ሊያናድ ይችላል። አሁን ያ መጀመሪያ አታውቅም ነበር፣ አሁንም አታውቅም። አማርኛ ስለማታውቅ እየተተረጎመ የድሮ ቪዲዮዎች ሲወጡ እንደዚህ ብላ ነበር ለእናትሽ እያሉ እያስተረጉሙላት ይሆናል። ገባሽ? ችግር የለም እረዳታለሁ። ሳይረዳ ቀኔ አልሰድባትም። መጥተው ሲነግሩኝ በሌላ ሳየው ትክክል ነው፣ ችግር የለም ታርገውን ያልኩ ወይ ደግሞ ለሌላ ይሆናል። አንዴ እዛ ለምን እንደሆነ ልንገርሽ። ስለዚህ አንድ ሰው ተሳስቻለሁ ይቅርታ ካለ ሌላ ምን ይባላል? ከይቅርታ በላይ እኮ ምንም የለም ማለት። ከይቅርታ በላይ ምን አለ እዚህ ምድር ላይ? እኔ አምላክ ነኝ? እኔ ፈጣሪ ነኝ
እኔ ፈጣሪ ነኝ? ንገሩኝ እስኪ። እኔ እኮ ፈጣሪ አይደለሁም። እግዚአብሔር እኔ ዛሬ አሁን ሙች ካለኝ ከፈለግ እኮ እሞታለሁ። ተረጋጉ እንጂ አንዳንድ መጥፎ ነገር ላለመናገር ለልጆቹ የጸጥስን በቃ ተረጋጉ ብላችሁ እኔ አሁን ያ መጥፎ ቃል የተናገርኩት ነገር ነው። ከዚህ በፊትም ብያታለሁ ለእናቷም አወራት ስለነበር በዋትስአፕ በቃ ብያታለሁ ለራሷ። አንድ ሰው ተጸጽቶ ይቅርታ ካለ ከላስ ይቅርታውን መቀበል ነው። ሌላ ምን አለ? አሁን ዛሬ ደግሞ ዜድ ላይ እየፈረዳችሁባት እየሰደባችኋት፣ ነገ ዜድ የሆነ ነገር ብትሆን ደግሞ ልክ እንደዚሁ ትጸጸታላችሁ አይደል? እናትየው ነፍሷን ይማረው በህይወት እያለች ሁሉም ሲፈርድባት ከእናትየው ጎን የቆመም አለ። ሁሉም ሲፈርድባት ጭራሽ የእነሱ ጉዳይ እኔ ቤት ሳይዳኝ እኔም አብሬ እንዳለሁበት ነገር እየተሰደብኩ ያለሁበት ሁኔታ አለ። አንዳንድ ሰዎች አይቻለሁ፣ ግን ጉዳያቸው የነበረው እኔ ቤት አልነበረም። ሲጀመር እኔ ላስታርቃቸው ነበር የነበረው እና ጥሪ ያለው ላስታርቃቸው። ግን ያው እናትየው አልተገኘችም። እመጣለሁ ብላ ነበረ፣ ነፍሷን ይማረው፣ አልተገኘችም። ቀጠሮ ላይ አልቻለችም በዛን ቀን እና ስትፈርዱባት ነበረ። ግማሹ እሷ ላይ ሲፈርድ፣ ግማሹ ልጅ ላይ ሲፈርድ ነበር። አሁን ግን አለፈች እናትየው። የፈረዱባት ሰዎች ተጸጽተዋል። እሱ አሁንም ሌላም ሰው ላይ ስንፈርድ ደግሞ ሌላም ሰው ደግሞ ህይወቱ ካለፈ እንጸጸታለን። ሰው ሁሌ ጸጸትን ከምናተርፍ በቃ ይቅር ባይ ልብ ቢኖረን እና ሰውን በህይወት እያለ ባንፈርድበት ባናስቀይም። ይቅርታ ያለችው ህዝቡን ነው። እናትዮ የለችማ። ማን ብትኖር እሷን በህይወት እያለች ትላት ነበር። እሷ ስለሌለች ዴዚን ትላታለች። ዴዚ ሀዘኗን ጨርሳ ስትመለስ ሜቢ እናንተ ግን ከዚህ ተማሩ። ይቅርታ መጠየቅ አለብሽ። ኦኬ ችግር የለውም። ይቅርታትና አላችሁ እና ሌላ በተረፈ ግን ለማንም ሰው መልስ አለች። ይህን ጊዜ መልስ ባለመስጠት እንዳትሳሳች ነው። በኋላ ብሄር ውስጥ የሆነ ነገር ውስጥ እንዳይከቱሽ ወደ ባሰ ነገር ስትከቱ ኮመንት ላለማንበብ ሞክሪ። ኔጌቲቭ ኮመንቶችን ኢግኖር አድርጊ። መጥፎ ኮመንቶችን አታንብቢ። መልካም ኮመንቶችን ብቻ አንብቢ። ግን መለየት ያቅተኛል መልካም እና መጥፎውን እሳሳታለሁ ብለሽ ካሰብሽ ኮመንት ዝጊ። ላይቭሽን ስትገቢ ለትንሽ ጊዜ። ኦኬ እሺ አቡ አመሰግናለሁ። እሺ ዴዚ ስትመለስ ዴዚን ይቅርታ ጠይቃታችሁ። እንግዲህ እናትየው ነፍሷን ይማረው የለችም ማለት፣ ስለዚህ ዴዚ ነው ይቅርታ መጠየቅ ያለባት አይደል? ዴዚ ሀዘኗን ጨርሳ ስትመለስ ዜድ ይቅርታ ትጠይቃታለች። ይነጋገራሉ እነሱ፣ ይቅርታ ትጠይቃታለች። በተረፈ ግን እናንተ ዜድንም ወደ ሌላ ስህተት እንዳትከቷት፣ አትስደቧት። ከስድብ ምንም አይገኝም። በኮመንት ስትሰድቧት ለኮመንቱ ስትመልስ ተጎትታ ብሄር ውስጥ የሆነ ነገር ውስጥ ገብታ የባሰ ሌላ ደግሞ እንደገና ሌላ ሰው ደግሞ እንዳይሞት። ሰው ናት፣ ተሳሳተች፣ ያጋጥማል። ከሰው ስህተት ከብረት ዝገት አይጠፋም። ከሆነ በኋላ ጌጌሰ ከማለት ሳይሆን ነው መጀመሪያ ማለት ለምትፈርዱ ሰዎች ነው ሳይሆን